እንግዲህ ከብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለንና ቀኑን እንዲነገረን ምናምን ስላሉ ነው። አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገር ማሻአላህ ወይም ደስ ሲል ማለት ይቻላል ማለት ነው። የሩታና የአብርሽ የሰርግ ፕሮግራም እንግዲህ ቀኑ ተቆርጦላችኋል። ሲቀጥል ደግሞ አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ያላችሁ ጓደኞች እህት ወንድሞች ኑና የቀለበቱ ፕሮግራም ታዳሚ ሁኑ ተብላችኋል። እንግዲህ በነገራችን ላይ በ30 ከሆነ መጋቢት 30 ጾም ነው ይቻላል። በኦርቶዶክስ እምነት ተከታይ አልገባኝም ነው ሚያዝያ 30 ነው እንግዲህ ያሁኑ 30 ብሎ ተናግሮላችኋል። እንግዲህ ወይ የኔ አለማዳመጥ ይሆናል ሚያዝያ 30 ሊሆን ይችላል እንግዲህ እንጂ መቼም ያሁኑ 30 ያው ጾም እንደማይሆን በጾም ቀለበት እንደማይደረግ ይታወቃል። ግን ወጣም ወረደም እንግዲህ መኪናም ይዛችሁ የቤትም ስጦታ የተለያየ ስጦታ የምታደርጉ ልጆች እንግዲህ በተለይ አመት ከ3 ወር ሰርቼ ለነሱ ብዬ ነው ስቃጥል የነበር ያልሽው ልጅ እንግዲህ በተለይ እነሱ እንግዲህ ሰርፕራይዝ ማድረግ አለብሽ። ሰምተሻል እንዴ? በከንቱማ ልፋትሽ እንዳይቀር የማዳምን ብር ሸቀል አድርገሽ ለነሩታ ቀለበት ፕሮግራም አደራሽን እህቴ።